ትዳር የሚደከምለት ነው፣ ፍቅር የሚደከምለት ነው እንጂ ሰጥቶ መቀበል አይደለም። ባል መውደድ ሊያቆም ይችላል፣ ማዳመጥ ሊያቆም ይችላል፣ መንከባከብ ሊያቆም ይችላል፣ ቤቱን ሊተው ይችላል። ሊደከምለት ይገባል። ታሞ የለ ታሞ። ሚስትም እንደዛው መታዘዝ ልታቆም ማዳመጥ ልታቆም ትችላለች። ፍቅር ይደከምለታል። እስከምን? እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ፍቅር እንደ ሞት የጸናች ናት። አጥብቆ የወደደ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። ውበት በጤንነትና በእርጅና በሞት ይደክማል። በውበት ያሸነፋችሁበት ጊዜ ለጥቂት ጊዜ ነው። ውበታችሁ ሲሸነፍ የተጣላችሁ ትሆናላችሁ ማለት ነው። ገንዘብ፣ የተሻለ ገንዘብ ሲመጣ ይሻራል። ይሄ ወይም ጥሎ ይሄዳል ወይም ጥለነው እንሄዳለን። አይምሮ፣ ዕውቀት፣ ተናግሮ መደመጥ፣ እሱን ማድረግ የማንችልበት እርጅና ይመጣል። ወይም የሚበልጠን አዋቂ መጥቶ እኛን ዝም ያሰኘን። አይምሮ ኃይል ነው፣ ይጠፋል። ጉልበት በጤና በሞት ይሻራል። መንግሥተ ሰማያት ግን ሁሉ ኃያል ነው፣ መድከም የለም። ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም እንደው የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ። መረጃውን ሰምተ ነው እንጂ ሊቅምቶ ነው። እንደው ሳይንቲስት አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት ዓመቱ? አንድ ሰላም ጠብ አላረጋችሁ። ለሚስት ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያቸዋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል ልብ። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው፣ ስለ እግዚአብሔር ብላችሁ። አንዳንዴ ውሃለ ሚስቱ ስትነዘንጠው እንዲያው ገዳሜን እጄ ላቅቅሻለሁ ይላል። ከዚያ ደግሞ ዋናው ቀንዳሙ ጋኔን ነው የሚጠብቅ ጌታዬ። ከዚህ ያላሸነፍከውን ሰይጣን ገዳም ገብቶ የምታሸንፈው እንዳይ እዚህ ቻል ዝም ብለህ እሷን ቻል ዝም ብለህ ችሎ መኖር ነው መድኃኒቱ። ሴቱም እንደዚያው ነው። ባሎቻችሁ ሲነዘንጣችሁ ገዳም ሄዶ መግባት አይደለም። ልንገራችሁ፣ አንድ ቦታ ያላሸነፋችሁትን ሰይጣን ሌላ ቦታ ሄዳችሁ አታሸንፉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቆሮንቶስ ያሸነፈውን ሰይጣን ቀራንዮውም አሸንፎት፣ የሆነ ቦታ የፈተነንን ሰይጣን እዚያው አሸንፈን ነው መሄድ የለም እና ማጥናት። መጽሐፍ ምን ይላል መሰላችሁ? እንከመ ረከብከ ቀለመ ጸዋገ ተማያየጥ ዲቤሁ 10 ወክሌተ ጊዜያት። ጠማማ ቀለም ከገጠመ 12 ጊዜ አጥና። ብቻውን ለሆነ ሰው ወዮለት ማለት ያላገባ ሰው ወዮለት ማለት ነው። አይገርማችሁ? ያላገባ ሰው ወዮለት እኛን ማለት ነው። ወዮለት ለምን አለ? ቢወድቅ የሚያነሳው የለም። አሁን እኔ ለምሳሌ ባቴን ዘግቼውን ጸሎት ላይ ነው የሚሆነው አባ ነው እንጂ ሙቶ ይሆናል የሚለኝ የለም። ወይ ጸሎት ላይ ይሆናል ወይ መጽሐፍ እየተመለከተ ይሆናል ይለኛል። ሙቶ ሊሆን ይችላል ብሎ የሚመጣለት አለ ሐሳቡ ራሱ። ስለዚህ ወዮለት ማለት መከራው ብዙ ነው ማለት ነው። ያገባችሁ ሰዎች ልጅ ውለዱ። ወሊድ መቆጣጠሪያ አትጠቀሙ። መንግስት ቢቃወመኝም ባይቃወመኝም በዚህ ችግር የለውም። ዝም ብላችሁ ውለዱ። ዝም ብላችሁ ውለዱ። መድኃኒዓለም እንኳን ሰው ትል ያሳድጋል። አርጃኖውን ሁሉ እያሳደገ በዚህ ሲገማሸርብን የሚውል እግዚአብሔር እንኳን ለእናንተ ደግሞ እውነቴን እኮ ነው ማምላክ አርጃኖውን አሁን በዚህ ዘንዶ ገምሸር። አሁን እግዚአብሔር እባብ የሚያሳድግ ምን ሊያደርግለት? ፍቅር ማለት ለሌሎች ምጥ መያዝ ማለት፣ ለምትወደው ሰው ዋጋ መክፈል
መኖር ነው እንጂ ዋጋ ማስከፈል አይደለም። ለምንወዳቸው ሰዎች ዋጋ እንድንከፍል እንጂ ዋጋ እንዳናስከፍል እግዚአብሔር ይርዳል። ለምትፈልገው ነገር ሌላ የምትፈልገውን ነገር ማጣት እኮ ነው። የምትወደውን ብር ከፍለ እኮ ነው የምትወደውን ሸሚዝ የምትገዛ አይደለም እንዴ? የምትወዳትን ብር ከፍለ ነው በየአይነቱ የምትበላ አይደል? ገብታችሁ ምግብ ቤት የምትወደውን ነገር ሳትከፍል የምትወደውን ነገር ማግኘት ትችላለህ? አይቻልም።